እንደምን ዋላችሁ? ሰላም ዋላችሁ? አሜን። እግዚአብሔር ይመስገን። እንግዲህ እዚህ ጋር ያሉ ወንድሞቻችን እኛም ብለው ሰዓቱን አክብረው እጅግ አድርገን እናመሰግናለን። እኛም ብለው እዚህ ስለተገኙ ማለት ነው። እስቲ አመስግኑልኝ። እሺ፣ እጅግ አድርገን እናመሰግናለን። እንግዲህ እዚህ ያሉ ወንድሞቻችን እኛም ብለው እዚህ የተገኙ ወንድሞቻችን ናቸው። ዛሬ ለኛ ይሄንን ቀን የመጀመሪያቸው አይደለም። በተለያዩ ጊዜያቶች እኛን እያሉ እዚህ ሲመጡ ነበረ። እየመጡ ሲመግቡን እየመጡ እኛን እያስተባበሩ ከኛ ጋር ሲደግፉ የነበሩ ወንድሞቻችን ናቸው። እጅግ አድርገን እናመሰግናለን። እንዲሁም ደግሞ በአካል የሌሉ ከኛ ጋር እዚህ መተው ያልተገኙ ሰዎች ደግሞ ከባህር ማዶ ሆነው ይሄንን ፕሮግራም ደግሞ የሚሳተፉ እህት ወንድሞቻችን አሉ። እነሱንም ደግሞ ዘካሪ ቤተሰቦች ናቸው። እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ዛሬ ምሳችን ፕሮግራም የወለተ ስላሴ የስድስተኛ ወር መታሰቢያ ፕሮግራም ነው። እንግዲህ የወለተ ስላሴ የነፍስ ይማር ፕሮግራም ካረፈችበት ቀን ጀምሮ 40 80 እያለን ዛሬ ስድስተኛ ወሯ ላይ ደርሰናል። እነሱም ደግሞ እኛ ጋር ነው ሁሌም እያዘጋጁ ለወለተ ስላሴ በፈጣሪ ዘንድ ትልቅ ዋጋ ያለው እዚህ መተው ነፍስ ይማር ቢባል ነው ብለው አስበው ነውና ይሄን የሚያደርጉት። ለዘካሪ ቤተሰቦች አሁንም እጅግ አድርገን እናመሰግናለን። ወለተ ስላሴ ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። ወለተ ስላሴ፣ ወለተ ስላሴ ነፍስ ይማር፣ ነፍስ ይማር። አሜን። ነፍስ ይማርልን። እንግዲህ እንላለን ሁሌም እንደዚህ አይነት ፕሮግራሞችን በሰፈራቸው በአካባቢያቸው ዘመድ አዝማር ጠርተው ማድረግ አይችሉም እንዴ? ይችላሉ። ዘመድ አዝማር ጠርተው በአካባቢያቸው ላይ ማድረግ ይችሉ ነበር። ግን እኛም ብለው እኛን ስለሚያስቡን አሁንም እጅግ አድርገን እናመሰግናለን። ወለተ ስላሴም በአብርሃም በይስሐቅ ጎን ያስቀምጥልን። ነፍስ ይማር፣ ነፍስ ይማር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመን ወይትማፀን ኪደከ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተይት ስመ ማርያም ጽዮን ለዓለመ ዓለም አሜን። ናኩ ተከግዞን ስባከ ንባርከ ከግዮን እስከሌለ ስምከ ቅዱስ ሰግድ ለከ ወዘለከ ሰግድ ኩሉ ብርቆ ለከይትከነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወኢያጋይቶ ንጉሠ ነገሥት አምላክ አንተ ዘኩሉ ዘሥጋ ወለኩላ ዘነፍስ ወሊጸዋሃከ በከመ መሃረነ ወልድከ ቅዱስ እንዘይል አንተ ሙሴ ሶበ ተጸልዩ ከመ ዝበሉ በሰላም የዋለ ቅዱስ ታዲዮስ መልአክ በሰላም ያሳድረን። ማቱን በትዕግስት ቁጣውን በምሕረት ይመልስልን። ከወረደ መዓት ከታዘዘ መቅሰፍት ይጠብቀን። አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ታላቅ እስራኤል ንጉሥ ኃጢአትን የሚደመስስ ይቅር ባይ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ይቅር ይበለን። የተሰበረውን ልቦናችንን ያቃናልን። የእናታችንን የወለተ ስላሴን ነፍስ ይማርልን። ነፍስ ይማር። የወለተ ስላሴን ነፍስ ይማርልን። ነፍስ ይማር። የወለተ ስላሴን ነፍስ ይማርልን። ነፍስ ይማር። ሀገረ ሕይወትን መንግሥተ ሰማያትን ያወርስልን። በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። አሜን። ለጻድቃን ለሰማዕታት ለደናግል ለመነኮሳት ለእልፍ አእላፋት የተለመነ መድኃኔዓለም የወለተ ስላሴ ተለምኖ በገነት በመንግሥተ ሰማያት ያኑርልን። አሜን። አጥቃቸውን ያለምልምልን። አጥቅ ማለት እነዚህ አስበው ይህንን የመሰለ ነገር አስበው እኛ ዘንድ ይዘው የመጡ ናቸውና እግዚአብሔር አምላክ በቦታው ይተካልን። አሜን። የወለተ ስላሴ ነፍስ ይማርልን። ነፍስ ይማር። የወለተ ስላሴ ነፍስ ይማርልን። ነፍስ ይማር። አቤቱ እናመሰግናለን። አቤቱ እናከብርሃለን። አቤቱ አቤቱ እንሰግድልሃለን። አንደበቱ ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋችን የነፍሳችን ፈጣሪ አንተ ነህና ደስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ፈተናን አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል ዛሬም ነገም ዘወትርም
ለዘላለሙ አሜን። አምላኬ ስንለው ልቦናውን ያጽናብን። እንደ መሐሪነቱ ይማረን፣ እንደ ካህሊነቱ ይቻለን። እያተማናውቀው በሚያውቀው መከራ ይጠብቀን። መዓቱን በትዕግስት ቁጣውን በምሕረት ይመልስልን። ከወረደ መዓት ከታዘዘ መቅሰፍት ይሰውረን። ሀገራችን ኢትዮጵያን ጠብቅ፣ ሕዝብህን አድን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠንን አትንሳን፣ አብዛውት ብልሃት ቀንስብን። ልጃችንን ተልኳችንን ያሬድንም እግዚአብሔር አምላክ ቀሊል ዘመኑ ረጅም አድርጎ ስራ ገበታውን ትዳሩን አሟልቶ ያለበትን ወርቅ ያደርበትን ፍጥረት ያድርግልን። ወልዶ ይሳምልን። Imam. Amin, nafsi ma.